ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች፣ በሰዓቱ የተሰሙ ሰበር የዜና መረጃዎችን ወደ እናንተ ይዤ ቀርቤያለሁ። በቅድሚያም አርዕስተ መረጃዎቹን ላስቀድም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ማስጠንቀቂያ መስጠታቸው መሰማቱ ጉዳዩ ምንድነው? በዝርዝሩ ታደምጣላችሁ። እንዲሁም በማርበርግ ቫይረስ የሟቾች ቁጥር መጨመሩ፣ በትናንትናው ቀንም በቫይረሱ የአንድ ሰው ሕይወት ማለፉ ሪፖርት መደረጉ መሰማቱ እጅግ መደመጥ ያለበት መረጃ ነው። ጨምሮም የዩክሬን ቁልፍ አጋሮች የሆኑት የአውሮፓ ሀገራት ካናዳና ጃፓን የትራምፕ አስተዳደር የሩሲያና ዩክሬን ጦርነትን ለማቆም ያቀረበው እቅድ ተጨማሪ ስራ የሚፈልግ ነው ሲሉ ስጋታቸውን መግለጻቸው የሚሉትና ሌሎች መረጃዎችንም አካተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በሰዓታት ልዩነት አዳዲስ መረጃ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ዝርዝር መረጃዎችን እንድታደምጡ ጋበዝኩ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬኑ አቻቸው ቮሎዲሚር ዜሌንስኪ እቅዱን የማይቀበሉ ከሆነ ብቻቸውን መዋጋት ይችላሉ ሲሉ ተናገሩ። ትራምፕ ከኦቫል ኦፊስ በሰጡት መግለጫ ዩክሬን አስተማማኝ ሰላም የሚያመጣውን ባለ 28 ነጥብ የሰላም እቅድ የማትቀበል ከሆነ ብቻዋን ትቀራለች ሲሉ ነው ያስጠነቀቁት። ትራምፕ የባይደን አስተዳደር ለዚህ ጦርነት መራዘም ተጠያቂ ነው ካሉ በኋላ እኔ ብኖር ጦርነቱ አይነሳም ነበርም ብለዋል። ዜሌንስኪ የዩክሬንና ሩሲያ ጦርነትን ያስቆማል የተባለው የትራምፕ እቅድ ሀገራቸው የማትቀበል ከሆነ አንድም ክብሯን አንድም አጋሮቿን ልታጣ ትችላለች ሲሉ በተረበሸ ስሜት ተናግሯል። የቡድን 20 ሀገራት እና ዩክሬን አጋሮች የትራምፕን እቅድ በስብሰባቸው እንደሚመክሩበትም እየተዘገበ ነው። በእቅዱ ላይ ያደረባቸውና አጣብቂኝ ውስጥ የገቡት ዜሌንስኪ የትራምፕን የሰላም ሀሳብ የማይቀበሉ ከሆነ ሀገራቸው የዋሽንግተን ድጋፍ ልታጣ ትችላለችም ብሏል። ኖቪኒያትና ቲአርቲ ወርልድ እንደዘገቡት ዜሌንስኪ እቅዱ ላይ ሁለት ልብ መሆናቸውን ሲሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ የአሜሪካ እቅድ የዩክሬን ጦርነት ለማስቆም እንደ መሰረት ያገለግላል ማለታቸውንም አናዶሎ አስነብበዋል። ክቡራን አድማጮች፣ ወደሚቀጥለው መረጃችን ሳልፍ በሀገራችን በተከሰተው የማርበርግ ቫይረስ ወረርሽኝ ምክንያት የሟቾች ቁጥር መጨመሩ ተዘግቧል። ትናንትም የአንድ ሰው ሕይወት ማለፉ ሪፖርት ተደርጓል። የቫይረሱ ስርጭት ወቅታዊ መረጃ ህዳር 13 2018 ዓ.ም ዛሬ 7 የላቦራቶሪ ምርመራ ተደርጎ በሁለት ሰዎች ላይ ቫይረሱ ተገኝቷል። በአጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር 10 የደረሰ ሲሆን ሕይወታቸው እንዳለፈ የተረጋገጠ ሰዎች ቁጥር 5 ደርሷል። እስካሁን ከበሽታው ያገገሙ ሰዎች የሉም። 5 ሰዎች ሕክምና ላይ እንደሚገኙም ተገልጿል። ዘገባው የቴክቫ ኢትዮጵያ ነው። በሌላ መረጃ የዩክሬን ቁልፍ አጋሮች የሆኑት የአውሮፓ ሀገራት ካናዳና ጃፓን የትራምፕ አስተዳደር የሩሲያና ዩክሬን ጦርነትን ለማቆም ያቀረበው እቅድ ተጨማሪ ስራ የሚፈልግ ነው ሲሉ ስጋታቸውን ገለጹ። በደቡብ አፍሪካ በተካሄደው የጂ20 ጉባኤ ላይ በጋራ መግለጫ ያወጡት መሪዎቹ እቅዱ ለሰላም አስፈላጊ የሆኑ ነጥቦች ቢኖሩትም የቀረቡት የድንበር ለውጦች እናም በዩክሬን ጦር ኃይል ላይ የሚጣለው ገደብ በእጅጉ እንዳሳሰባቸው ማስታውቋል። ድንበሮቹ በኃይል ሊለወጡ አይገባም ሲሉም አቋማቸውን ገልጿል። ለሩሲያ ያደላው እቅድ ደግሞ ስንመለከት በፕሬዝዳንት ዶናልድ ትራምፕ የቀረበው ይህ ባለ 28 ነጥብ እቅድ ለሞስኮ ያደላ ነው በሚል ከፍተኛ ትችት እየገጠመ ነው። ይፋ የወጡት የእቅዱ ዝርዝሮች እንደሚከተሉት ሩሲያ በክራይሚያ በዶኔትስክና በሉሃንስክ ክልሎች ላይ ደፋክቶ ቁጥጥር እንድታገኝም ያደርጋል። የዩክሬን ወታደሮች አሁን ከሚቆጣጠሯቸው የምስራቅ ዶኔትስክ ክፍሎች እንዲወጡም ያስገድዳል። በከፊል በሩሲያ በተያዙት በኬርሲንና ዛፖርዚያ ክልሎች ያለው የጦር ግንባር እንዲቀዘቅዝም ያደርጋል። የዩክሬን ጦር ኃይል መጠን በ6000 ወታደሮች ብቻ እንዲገደብ ያዛል። በምላሹ በሩሲያ ላይ የተጣሉ ማዕቀቦች ተነስተው ሀገሪቱ ወደ G7 ወይም ደግሞ G8 እንድትመለስ ይፈቅዳል። የመሪዎቹ ምላሽ ፕሬዝዳንት ትራምፕ ዩክሬን ይህን እቅድ እስከ ዳር 27 ድረስ እንድትቀበል ቀነ ገደብ አስቀምጧል። ቮሎዲሚር ዜሌንስኪ በበኩላቸው በአሜሪካ በኩል በደረሰባቸው ከፍተኛ ጫና ሀገራቸው በታሪኳ እጅግ አስቸጋሪ ከሆኑት ጊዜያት አንዱን እያሳለፈች መሆኑን ገልጿል። ዜሌንስኪ ዩክሬን ክብርን ከማጣት ወይንም ዋና አጋርን አሜሪካን ከማጣት መካከል ከባድ ምርጫ እንደገጠማትም ተናግረዋል። ፕሬዝዳንት ቭላዲሚር ፑቲን በበኩላቸው እቅዱ ከክሬምሊን ጋር በዝርዝር ባይብራራም ለስምነት መሰረት ሊሆን ይችላል ሲሉም አስተያየትን ሰጥቷል። በጉዳዩ ላይ ለመምከር የብሪታንያ፣ ፈረንሳይ፣ ጀርመን፣ አሜሪካና ዩክሬን የጸጥታ ኃላፊዎች እሁድ በጄኔቫ ስዊዘርላንድ እንደሚገናኙም ሪፖርቶች አመላክተዋል።
ወደሚቀጥለው መረጃ ሳልፍ የትግራይ ስምረት ፓርቲ ምዕራብ ትግራይም በኃይል የተቆጣጠሩ የታጠቁ ኃይሎች ፌዴራል መንግስቱ የአካባቢውን የጦርነት ተፈናቃዮች ወደ ቀያቸው ለመመለስ የሚያደርገውን ጥረት እያሰናከሉ ይገኛሉ ሲል ከሰሰ። ፓርቲው አካባቢውን በኃይል የተቆጣጠሩ ኃይሎች ተንኳሽና አባባሽ ድርጊቶችን በመፈጸም የፕሪቶሪያን የግጭት ማቆም ስምምነት በመጣስ ላይ ናቸው ብሏል። አንዳንድ የሃይማኖት መሪዎችና ምሁራን የግጭት ማቆም ስምምነቱና የትግራይን ህገ መንግስታዊ ድንበር በሚጥሱ ተግባራት ተሰማርተዋል በማለትም ፓርቲው ተመሳሳይ ክስን አቅርቧል። ፓርቲው አያይዞም የፌዴራል መንግስቱ ባለስልጣናት ችግሩን ለመፍታት እርምጃ አልወሰዱም በማለትም ተችቷል። በሌላ መረጃ ፕሬዝዳንት ዶናልድ ትራምፕ አሜሪካ ለሶማሊያውያን ስደተኞች የሰጠችውን ጊዜያዊ ህጋዊ ከለላ ለማንሳት መወሰናቸውን ትናንት አስታውቋል። ፕሬዝዳንቱ ይህ ውሳኔያቸውን ይፋ ባደረጉበት መልእክት ሚኒሶታ ግዛት ውስጥ ህጋዊ ከለላ ተሰጥቷቸው የሚኖሩ ሶማሊያውያን ስደተኞች በገንዘብ አጠባ ድርጊቶች ይሳተፋሉ በማለትም ወንጅሏል። የአሜሪካ የጊዜያዊ ህጋዊ ከለላ ፕሮግራም ግጭቶችና የተፈጥሮ አደጋዎች ከተከሰቱባቸው አገራት የተሰደዱ ስደተኞች አገሪቱ ውስጥ እንዲቆዩ የሚፈቅድ ነው። በዚህ ፕሮግራም ስር የታቀፉ 700 ያህል ሶማሊያውያን ስደተኞች አሜሪካ ውስጥ እንደሚገኙ መረጃዎች አመላክተዋል። በሌላ መረጃ በደባርቅ ዩኒቨርሲቲ ከሰሞኑ በግቢ ትምህርታቸው እየተከታተሉ የሚገኙ ተማሪዎች ዩኒቨርሲቲው ከሚያቀርብላቸው ምግብ ጥራት ጋር በተገናኘ ባላቸው ቅሬታ ምክንያት ሰልፍ ማድረጋቸው ይታወቃል። ተማሪዎቹ አድርገውት የነበረው ሰልፍ ላይ በጸጥታ አካላት በተኮሰ ጥይት ህይወታቸው ያለፈ ተማሪዎች መኖራቸውን በማህበራዊ ትስስር ገጾች ሲዘዋወርም ነበር። ጉዳዩን አስመልክቶ ማምሻውን ዩኒቨርሲቲው ባወጣው መግለጫ አንድም ተማሪ ላይ የህይወት ጉዳት አላጋጠመም ሲልም አስተባብሏል። ዩኒቨርሲቲው በአንዳንድ ማህበራዊ ሚዲያዎች የተላለፈ መረጃን አስመልክቶ ይፋዊ ማብራሪያን ስለመስጠት በማለት ባወጣው መግለጫ በዩኒቨርሲቲው የተከሰተውን ጉዳይ በሰላም ተፈቷል ሲልም ጠርቶታል። በጉዳዩ ዙሪያ የተለያዩ መረጃዎችን ሲያስተላልፉ የነበሩ አካላትን ጉዳዩን በቅርበት ያልተረዱ ሲል የጠራው መግለጫው ሲዘዋወር የነበረውን መረጃ የተሳሳተ ብሎታል። ዩኒቨርሲቲው በመግለጫው ዩኒቨርሲቲው እና የእንግዳ መቀበል ጠንካራ ባህል ያለው የአካባቢው ህዝብ በአደራ የተረከባቸው ተማሪዎች ደህንነት የመጠበቅ ግዴታውን በአግባቡ የተወጣም ሲሆን አንድም ተማሪ ላይ የህይወት ጉዳት አላጋጠምም ሲልም ገልጿል። ይሁን እንጂ በተማሪዎችና በጸጥታ አካላት መካከል ግጭት ተፈጥሮ እንደነበር ያስተባበለው መግለጫው በግጭቱ አካላዊ ጉዳት ያጋጠማቸው ተማሪዎችና የተወሰኑ ካምፓስ ፖሊሶች ተገቢውን ሕክምና እየተደረገላቸው ይገኛልም ሲልም ገልጿል። ዘገባው የቴክቫ ኢትዮጵያ ነው። በሌላ መረጃ እስራኤል የጋዛ የተኩስ አቁም ስምምነትን በአዲስ የመሬት ወረራ መጣሷ ተነገረ። ሀገሪቱ በጋዛ የመተላለፊያ መስመሮች ላይ አዲስ የመሬት ወረራ መጀመሯም ተነግሯል። የእስራኤል ጦር ቀደም ሲል በአሜሪካ አደራዳሪነት የተኩስ አቁም ስምምነት በኋላ በአንዳንድ ቦታዎች ላይ የመሬት ወረራ መክፈቱ ተነግሯል። የእስራኤል ወታደሮች 300 ሜትር ርቀት ላይ ወደ መኖሪያ አካባቢዎች በመምጣት መድፍን በመተኮስና ፈንጂ የተሞሉ ተሽከርካሪዎችን በማፈንዳት በምስራቅ ጋዛ ከተማ ቱፋና ሹጃ ሰፈሮች የሚኖሩ ቤተሰቦች አካባቢውን ለቀው እንዲወጡ በማድረጋቸው ነዋሪዎቹ አካባቢውን ለቀው ለመውጣት መገደዳቸው ተነግሯል። የእስራኤል ወታደሮች የፈጸሙት ጥቃት በጋዛ ቢጫ መስመር ላይ የተፈጸመ ነው ተብሏል። በሰሜን ጋዛ ሰፈሮች የሚኖሩ ፊሊስጤማውያን ከበባውን ለማምለጥና ሕይወታቸውን ለማዳን ጥረት እያደረጉ መሆኑን የአልጀዚራ ዘገባ አስነብቧል። በተያያዘ ዜና በምስራቅ ኢየሩሳሌም በካፍር አቃብ ሰፈር 2 ፊሊስጤማውያን ወጣቶች በተከበበው ዌስት ባንክ በደረሰባቸው ጥቃት ሕይወታቸው ማለፉም ተነግሯል። በሌላ ዜና በዓለም ዙሪያ የዋትሳፕ ተጠቃሚዎችን ያነጣጠረ መጠነ ሰፊ የሳይበር ጥቃት ዘመቻ ተከፍቷል። የሳይበር ጥቃት ዓላማው የዋትሳፕ አካውንቶችን በመጥለፍ ተጠቃሚው ዋትሳፕ ፕላትፎርም ላይ ያለውን እምነት ማሳጣት እንደሆነ CTM 360 የተባለ የሳይበር ደህንነት ምርት አቅራቢ ኩባንያ ጠቁሟል። የዋትሳፕን ኢላማ አድርጎ የተከፈተው ዘመቻ ሃክ ኦን ቻት የሚል ስያሜን ተሰጥቶታል። እንዴት ይፈጸማል? ተመሳሳይ የተሰራ ድረገጽን በመፍጠርና የዋትሳፕ ገጽታን በመላበስ የሚፈጸም ማጭበርበር አጭበርባሪዎች ጥቃታቸውን የሚሰነዝሩበት መንገድ ነው። የመረጃ መንታፊዎቹ ተጠቃሚው ወደ አካውንቱ ከፍቶ ሲገባ እንዳይጠራጠር ጉዳዩ አስቸኳይ እንደሆነ በማስመሰል ትኩረት የመበተን ታክቲክም ይጠቀማሉ። ሃክ ኦን ቻት የጥቃቱ ዘመቻ የተለያዩ የማህበራዊ ምህንድስና ቴክኒኮችን የሚጠቀም ሲሆን ዓለም አቀፍ የዋትሳፕ ተጠቃሚዎችን ለማጥቃት በተለያዩ ቋንቋዎች ሐሰተኛ ገጾችን በመክፈት ተጽዕኖን በተለያዩ የዓለም ክፍሎች ማሳደጉም ታውቋል። እንዴት እንከላከላለን የሚለውን ደግሞ ስንመለከት ቢያንስ ዋትሳፕን ጨምሮ ሌሎች አካውንቶችን ከፍተን ስንገባ የምንገባበትን ድረገጽ ትክክለኛ ገጽ መሆኑን በማረጋገጥ ሊደርስብን የሚችል ጥቃት
ልንከላከል ይገባል። ከቅርብ ጊዜ ወዲህ በሀገራችን የዋትሳፕ እና የቴሌግራም አካውንቶች ጠለፋም እየተበራከቱ እንደሚገኙም ኢንሳ መረጃ አመላክቷል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።